ጓደኛዬ መስለም ይፈልጋል እና የሚጠይቀው ጥያቄ ነበር እና እሺ ጥያቄው ሲጠይቅሽ ጥያቄው ምንድን ነው? የጠየቀው ከክርስትና በፊት እስልምና ነበረ ወይንስ አልነበረም? እስልምናንስ የመሰረተው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ወይ ብሎ ነበር የጠየቀኝ። እሺ ከክርስትና በፊት እስልምና ነበር ወይ የሚለው ጥያቄ ስህተት ነው። ሲጀመር ክርስትና የሚባል ሃይማኖት የለም። ያሉ ነገራቶችን ነው ማነጻጸር የሚቻለው። ያጀማ የሆኑ ነገራቶችን ማነጻጸር ስንፈልግ እነዚያ የሚለው መረጋገጥ አለበት። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ የትኛውን ቦታ ላይ ክርስትና ሃይማኖትን ተከተሉ አላለም። ነቢያቶችም ልክ እንዲሁ መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ አላሉ። ከነቢያቶችም መካከል አንድ ነቢይ እኔ ክርስቲያን ነኝ ያለ የለም። ታዲያ እንዲህ ከሆነ ነቢያቶችም ሆነ አምላክ እውቅና ካልሰጡት እንዴት ነው ከኢስላም ጋር ማወዳደር የሚቻለው? ወደ ኢስላም ስንመጣ ግን አምላክ ራሱ እስልምና ሃይማኖት ከእኔ ዘንድ ትክክለኛና የተወደደ ሃይማኖት ነው ብሎ ደንግጎታል። ቃል በቃል ራሱ ለቀደሙት ነቢያቶችም ደንግጌዋለሁ ብሎ ተናግሮታል። ነቢያቶችም ልክ እንዲሁ ሙስሊም ነን ብለው ተናግረዋል። ነቢያቶች ልክ እንዲሁ ትውልዶቻቸውን ሙስሊሞች ሆኑ ብለው ተናግረዋል። አለቀ። ይሄ ነው ማስረጃ። ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልኢስላም። አምላክ አላህ በሱራ አሊ ዕምራን 3ኛው ምዕራፍ ላይ ቁጥር 19 ላይ ከእኔ ከአምላካቸው ዘንድ ትክክለኛና የተወደደው ሃይማኖት እስልምና ሃይማኖት ነው ይላል ቃል በቃል። በሌላ ቦታ ላይ በሱረቱል ማኢዳ ላይ አላህ ሱብሓነሁ ወተዓላ ወረዲቱ ለኩሙል ኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ ይላል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ሚለተ አቢኩም ኢብራሂም ሁወ ሰማኩሙል ሙስሊሚን ይላል። ይህ እስልምና የአባታችሁ የአብርሃም ሃይማኖት ነው እርሶ ሙስሊሞች ብሎ ከዚህ በፊትም ሰይሟቸዋል እያለ ይናገራል። ከዚህ በፊትም ይላል ከነቢ ሰለላሁ ዐለይሂ ወሰለም በፊት ማለት ነው። በሌላ ቦታ ላይ አምላክ አላህ ለቀደሙት ነቢያቶች ሁሉ እስልምና እንደደነገገው ሲናገር በሱራ ሹራ 2ኛው ገጽ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላቸው አለ አምላክ አላህ። እኔ ደነገግኩላቸው። ከዚያስ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዘዤባቸው የነበረውን ሃይማኖት እያል ተናገረ። ይህ ነው የአምላክ ድንጋጌ እንደሆነ ማስረጃ። ሌላው ነቢያቶች ራሳቸውን ገልጸውበታል ወይ ሙስሊሞች ነን ብለው? አዎ ብለዋል። ሱራ ዩኑስ ላይ ኑሕ ዓለይሂ ሰላም ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ልክ እንዲሁ ደግሞ ነቢያቶች ትውልዶቻቸውን አደራ ሙስሊም ሆኑ ብለው አዘዋል ወይ? አዎ በደንብ አዘዋል። በሱረቱል በቀራ 2ኛው ምዕራፍ ቁጥር 132 ላይ ያዕቁብ ዓለይሂ ሰላም ምን አለ? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቁብ ለልጆቹ ምን አለ? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። እሺ የነቢያቶችስ ተከታይ ራሳቸውን እኛ ሙስሊሞች ነን ብለው ገልጸዋል ወይ? አዎ ገልጸዋል። ለምሳሌ ለናሙናነት ያክል የሙሳ ዓለይሂ ሰላምን ህዝቦችና የዒሳ ዓለይሂ ሰላምን ህዝቦች እንጥቀስ። የሙሳ ህዝቦች ምን አሉ? ረበና አፍሪግ ዓለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ በእኛ ላይ ትዕግስትህን አፍሰስ፣ ሙስሊሞች አድርገህን ግደለን አሉ ይላል። ልክ እንዲሁ የዒሳ ተከታዮች ሐዋርያት ተብሎ የተጠሩት እነርሱም ልክ እንዲሁ ቃል በቃል እኛ ሙስሊሞች ነን ብለዋል። ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአና ሙስሊሙን። እኛ ሙስሊሞች መሆናችንን መስክር አሉ ሐዋርያቶች ይላል። በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች ምን አሉ? ወኢዝ አውሐይቱ ኢለል ሐዋርይነ አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአና ሙስሊሙን። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን አሉ ይላል። ይህ ነው። እሺ ሁሱ አመሰግናለሁ። እና ከገባው አይቀር አንድ ጥያቄ በግል ጠይቄ ልውጣ? እሺ ቀጥል። በእስልምና ውሻ አይፈቀድም እና ውሻ ማሳደግ አይፈቀድም ማን ያለው? እና ማን ያለው? ጥያቄ ጨርስ። ነገር ግን ተሳስተሃል። በእስልምና ውሻ ማሳደግ ክልክል ነው የሚል የለም። የማይፈቀድበት ነገራቶች አሉ። አይፈቀድም ለማለት ፈልጌ ነው። እና
ይፈቀዳል። ውሻ ማሳደግ ለሶስት ጥቁር ውሻ የተጠላ ነው? በእስልምና የተጠላ ነው እንዴ ጥቁር ውሻ? እሱ ነው ጥያቄ። ጥቁር ውሻ እቅቱሉ አልከልብ አልዓቁር አው አልከልብ አልአስወድ ሊአነሁ ሸይጣን። ነቢ ሰለላሁ ዐለይሂ ወሰለም ጥቁር ውሻ ብለው ሲናገሩ ጊዜ አንደኛ እሱ ተናዳፊ የሚሆን ከሆነ ነው። ተናዳፊ የሚሆንና በሰዎች ላይ አደጋ የሚያደርስ ከሆነ ይገደላል በጥቅሉ። እሱ ብቻ ሳይሆን እባብም ይገደላል፣ ጊንጥ ይገደላል። ልክን በሰዎች ላይ አደጋ የሚያደርስ ማንኛውም ተናዳፊ እንስሳ ይገደላል። ሁሉንም ውሻ ገደለው አላለም ነቢ ሰለላሁ ዐለይሂ ወሰለም። እናም ለውሻ መልካም መዋል ነው የኢስላም የመጀመሪያው መሰረቱ እሱ ነው። ኢስላም ለውሻ መልካም መዋልን አስተምሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ከእናንተ በፊት ከነበሩ ሴቶች መካከል አንዲት ሴት ነበረች አሉ። ከእስራኤል ሴቶች መካከል ያችን ሴት አማኝ ነች። ከዕለታት አንድ ቀን በሆነ ቦታ እያለፈች እያለች የሆነ ውሻ ከጉድጓድ አፋፍ ላይ ተቀምጦ ያለከልካል። ውስጥ ላይ ጉድጓዱ ረጅም ነው፣ ውሃ አለ። መጠጣት ፈልጎ እንደሆነ ተረዳች ሴትየዋ፣ ግን ገብቶ መጠጣት አልቻለም። ቀጥታ ሴትየዋ ሄደችና ወደ ጉድጓድ ገብታ በጫማዋ እየጨለፈች ውሃ አጠጣችው። ውሻውን ጠግቦ ሄደ። ሴትየዋም ወጣችና ጫማዋን ለብሳ ሄደች። ማንም ያያት የለም። ነገር ግን ሁሉም የማይደበቅበት አምላክ አላህ ሱብሓነሁ ወተዓላ ያያት ነበር። ከዚያ ነቢ ሰለላሁ ዐለይሂ ወሰለም አስከትለው ሐዲሱን ሲናገሩ ምን አሉ? ፈሸከረ ላሁ ለሃ ፈገፈረ ለሃ አሉ። አላህም እችን ሴት ስራዋን አየና ወደደላት። ከዚያስ ኃጢአቷንም ሰረየላት፣ ማረላት አሉ። እያችሁ ለውሻ መልካም ስለሰራች ብቻ ኃጢአቷ ተምሯል። ስለዚህ ኢስላም ውሻን አይጠላም። ነገር ግን ያለው ነገር ምንድን ነው ከተባለ ሁለት ነገራቶች ተገልጿል። አንደኛ ምንድን ነው? ግደሉት ጥቁር ውሻን የተባለበት ምክንያት እርሱ ተናዳፊ ከሆነ ነው። ሰዎች ላይ አደጋ የሚያደርስ ከሆነ ይገደላል። አዎ ይገደላል የዛኔ። ሁለተኛ ምንድን ነው? ውሻ ማሳደግ የሚለውን በተመለከተ ለጠየቀው ነገር ውሻን ማሳደግ አይፈቀድም። በጥቅሉ ይፈቀዳል። የሚፈቀድበት ቦታዎች አሉ፣ ጊዜያቶች አሉ። ውሻን ሙሉ በሙሉ ማሳደግ አይፈቀድም ያልከው አባባል ስህተት ነው ለማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለሶስት ነገራቶች ውሻን ማሳደግ እንደሚቻል ተናግረዋል ሐዲስ ላይ። አንደኛ ቤት እንዲጠብቅላችሁ፣ ሁለተኛ እንስሳት እንዲጠብቅላችሁ፣ ሶስተኛ ለአደን አገልግሎት። ለእነዚህ ለሶስቱ ይፈቀዳል። አላህ ስብሐነሁ ወተዓላ ይህን በሱረቱል ማኢዳ ላይ ሲናገር ሁለተኛው ገጽ ላይ ምን ይላል? ሙከልቢነ ቱዓሊሙነሁነ ሚማ ዐለመኩም ላህ ፈኩሉ ሚማ አምሰክና ዐለይኩም ወዝኩሩ ስመላሂ ዐለይሂ ወተቁላህ ኢነላሃ ሰሪዑል ሒሳብ እያለ ይናገራል ማለት ነው። ውሻዎቻችሁን አላህ ካስተማራቸው እውቀት የምታስተምሯቸው የሆኑ እያለ ተናገረ። እነርሱ የያዙላችሁን እንስሳ አደን ብሉ እያለ ተናግሯል። ለምሳሌ ውሻን ለአደን አገልግሎት መጠቀም፣ ውሻውን ካስለመድከው በኋላ እንዲያድንልህ ገጠር ትወስደዋለህ። የዛኔ ቢስሚላህ ብለህ ትልከዋለህ። የዛኔ አድኖ የሚያመጣልህን ወፍ እንደዚህ ጅግራምና የሚበሉ ነገራቶች ወይም ደግሞ የሚበላ እንስሳ ሊሆን ይችላል። የዛኔ ያንን አርዳህ መብላት ትችላለህ ማለት ነው። ፈኩሉ ሚማ አምሰክና ዐለይኩም ይላል። እነርሱ ውሻዎቹ ይዘውላችሁ የመጡትን ብሉ ብሏል። ወዝኩሩ ስመላሂ ዐለይሂ አለ። እናንተ ግን በእርሱ ላይ የአላህን ስም አውሱበት። ስለዚህ አንደኛ ውሻን ለአደን አገልግሎት መጠቀም ተፈቅዷል በነቢ ሰለላሁ ዐለይሂ ወሰለም። ሁለተኛ ምንድን ነው? እንስሳት እንዲጠብቁላችሁ። አይተህ ከሆነ የገጠር ሰዎች ፍየሎችን፣ በጎችን፣ ከብቶችን ወደ ገጠር በሚወስድ ጊዜ ከዚያም በኋላ እዚያ ገጠር ላይ እርሻ በሚያርስ ጊዜ እነዚህ እንስሳቶችን የሆነ ቦታ ሰራ አድርጎ ያበላቸዋል። ከእነርሱም ጋር አብሮ ውሻውን ያስቀምጣል። ለምን ይመስላችኋል? ያ ውሻ የሆነ ተናዳፊ እንስሳት ቢመጣ ይጮሃል፣ ምልክት ይሰጣል። አሁን ጥቅም ላይ ዋለ ማለት ነው። በዚህ ጊዜ ገበሬ ይመጣና የሆነ አደጋ እንደተከሰተ በዚያ በውሻ ይረዳል። ከዚያ ሂዶ ይከላከላል ማለት ነው። ስለዚህ ተፈቀደ። ይሄ ሌላኛው ምንድን ነው? ለቤት ጥበቃ አገልግሎት። አይታችሁ ከሆነ ሰፊ ከተማ ላይ አዲስ አበባ ሄዳ ሰፊ ከተማ ላይ ከሆነ ውሻዎች በራቸው ላይ ይቀመጣሉ። ለምን ይመስላችኋል? የሆነ አዲስ ሰው ወይንም እንግዳ የሆነ ሰው በሚመጣ ጊዜ እዚያ ቤት ይጮሃሉ፣ ምልክት ይሰጣሉ። ገብቷቸዋል። የዛኔ ወጣ ብሎ ሰውየው ያረጋግጣል። ጥቅም ላይ ዋለ ውሻ ማለት ነው። ስለዚህ ለሶስቱ ነገራቶች ተፈቅዷል። የማይፈቀደው ምንድን ነው ከተባለ አይተህ ከሆነ ነጮች ቤታቸው ያስገቡታል፣ ያበሉታል፣ አብረው ያጠጡታል፣ አብረውት ይተኛሉ፣ አብረውት ያቅፉታል። የዛኔ ልጋጉን ለሃጩን ያንጠበጥባል። ሙስሊም ደግሞ ሶላት የሚባል ትልቅ የአምልኮ ስርዓት አለበት ከአምላኩ።
የዛኔ የሚሰግደው ደግሞ መስጅድ ብቻ ሳይሆን ቤቱም ሶላት መስገጃ ነው። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ተጅዐሉ ቡዩተኩም መቃብር፣ ቤታችሁን ልክ እንደ መቃብር አታድርጉት አሉ። ያ ማለት ስገዱ፣ በእርሱ ውስጥ ቁርአንን ቅሩ ማለት ነው። ስለዚህ ሙስሊሞች ይሰግዳሉ፣ በተለይ ሴቶች። ቃለ ነቢ ሰለላሁ ዐለይሂ ወሰለም ፊል ሐዲስ፣ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኸይሩ መሳጅዲል መርአ ቀዕሩ ቡዩቲሃ። ወቃለ ነቢ ዐለይሂ ሰላቱ ወሰላም ፊ ሐዲስ አኻር አፍደል መስጅድ ልመርአ በይቱሃ ብለው ተናግረዋል። የሴት ልጅ በላጩ መስጅዷ ቤቷ ነው ብለው ተናግረዋል። የዛኔ ቤቷ የምትሰግድ ሴት ያ ውሻ ቤት ውስጥ ገብቶ ለሀጩንና ልጋጉን ሲያንጠበጥብ ነጃሳ ነው እና ያካፉ የሚወጣው የዛኔ ለሶላት ብቁ አይሆን የሚያቦታ ማለት ነው። ከዚህ አንጻር ነው ቤታችሁ እንዳታስገቡት ብለው ነቢ ሰለላሁ ዐለይሂ ወሰለም የተናገሩት እንጂ እሱን ማንነቱን ከመጥላት አንጻር አይደለም። ስለሚነጅስ ነው። ገብቶሃል አይደለ? እሱን ስለማይቆጣጠር ነው። ለዚያ ነው እና ውሻ ልጋጉ እንደሚነጅስ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢዛ ወለገል ከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወለሁነ ቢቱራብ ወአኺሩሃ ቢልማእ። ውሻ በሆነ እቃ ላይ ልጋጉን ወይም ለሃጩን ቢያስነካባችሁ 7 ጊዜ እጠቡት፣ የመጀመሪያውን አንዱን በአፈር 6ቱን ደግሞ በውሃ እጠቡት ብለው ተናገሩ። ገብቷቸዋል። ያን ልጋጉንና ለሃጩን ቢቆጣጠር ኖሮ ችግር አይኖረውም ነበር። ምክንያቱም ዓላማው ከውሻው ሳይሆን ልብ በል ከሚያንጠበጥበው ልጋግና ለሃጭ እንጂ ሌላ አይደለም። የሰው ልጅም ነጃሳ አለው ወይ? አዎ ነጃሳ አለው። ሽንቱ ካካው ነጃሳ አለው፣ ግን ይቆጣጠራል እርሱ። ውሻ እስከተባለ አይቆጣጠርምና ገብቶሃል። ውሻ ከሌሎቹ እንስሳቶች ለየት የሚያደርገው ባህሪ አለ። እርሱም ምንድነው? ቃለ ሱብሓነሁ ወተዓላ ፊ ሱረቲል አዕራፍ ኢን ተሕሚል ዐለይሂ የልሀስ አው ተትርኩሁ የልሀስ። ውሻን ብትመታውም ያለከልካል፣ ባትመታውም ያለከልካል አለ አላህ። አይታችሁታል? ውሻ ቁጭ ብሎ በሰላም ያለከልካል፣ ብትመታውም ያለከልካል። የዚያን በሚያለከልህ ጊዜ እኛ ማናያቸው ነጃሳዎች ከአፉ ከልጋጉ የተንጠበጠቡ መሬት ላይ የነጀሱት ይሄዳሉ። እዛኔ ያ ቦታ ለሶላት ብቁ አይሆንም ማለት ነው። ስለዚህ ከዚህ አንጻር ነው እንጂ ውሻን ማንነቱን ከመጥላት አይደለም። አላህ ስብሐነሁ ወተዓላ ጭራሽ የውሻን የሰራውን ገድል በቁርአን ላይ ገልጾለታል። ቢጠላው ኖሮ እንዴት ብሎ ነው የሚገልጽለት? ሱረቱል ከህፍ ላይ ገብታቸው አንብቡ። የዋሻው ምዕራፍ የሚለው ላይ ወከልቡሁም ባሲጡን ዚራዐይሂ ቢልወሲድ ለው ኢጠለዕተ ዐለይሂም ለወለይተ ሚንሁም ፊራራን ወለሙሊእተ ሚንሁም ሩዕባ። ያሰላም። አላህ ለዋሻው ሰዎች ለነዚያ ለዋሻው ሰዎች የሰጠውን ጸጋ ለውሻውም እንዳደረገው ታውቃላችሁ። እነዚያ መልካም ሰዎች በመከተሉ ምክንያት እነዚያ የዋሻው ሰዎች ዋሻው ውስጥ ገብተው ተኙ። ለ309 ዓመት በቃ እዚያው ልክ እንቅልፍ ብቻ ተለቀቀባቸው፣ ተኝተዋል በሰላም ምንም አልሆኑም ነበር። አልበሰበሱ ሰውነታቸው ምናምን። ውሻቸውንም ልክ እንደዚያው ያንን ውሻ በሩ ላይ ተቀምጦ ልክ እንደዚያው ሆኖ አላህ ሱብሓነሁ ወተዓላ ቆይቶታል። ወከልቡሁም ባሲጡን ዚራዐይሂ ቢልወሲድ ይላል አላህ። ውሻቸውም ልክ ዋሻው በር ላይ ቁጭ ብሎ እግሮቹ ላይ ተቀምጦ እንትን ብሎ ነበር፣ ይጠብቃቸው ነበር። ለው ኢጠለዕተ ዐለይሂም አለ ሙሐመድ ሆይ የዛኔ ብቅ ብትል ወደ እነርሱ ለወለይተ ሚንሁም ፊራረን ሸሽተህ ጀርባህን ሰጥተህ ትሄድ ነበር አለ። ወለሙሊእተ ሚንሁም ሩዕባ ከእነርሱም ሽብርን በልብህ በተሞላህ ነበር ብሎ ተናገረ። ገብቷቸዋል ማለት ውሻቸውም አብሮ እንደነበር ገለጸ። ስለዚህ ለውሻቸውም ያንን የመቆየትን ጸጋ አላህ ሱብሓነሁ ወተዓላ ሰጥቶታል ማለት ነው። ምክንያቱም መልካም ሰዎችን በመከተል ምክንያት። ስለዚህ ኢስላም ከውሻ ሳይሆን ችግሩ ከሚያንጠበጥበው ለሃጭና ልጋግ ነው። ገብቶሃል? እሺ ገብቶኛል። እና ያውን ለሃጩ የሚወጣው ከሱ የሚወጣው ልጋጉ ማለት ነው። እና እሱ አሁን ለምሳሌ በሳይንስ ምናምን የተረጋገጠ ነው የተረጋገጠ ነው። እንደዛ ነው፣ የተረጋገጠ ነው። አሁን ቢያንስ ከሳይንስ ማስረጃ ማግኘት ይቻላል። ባይረጋገጥም ጉዳያችን አይደለም፣ ግን የተረጋገጠ ነው። ፈልጌ ላሳይሽ፣ ችግር የለው። አይ እሷ ነገር በጣም እንትን ስላለችኝ ነው፣ ስላልገባችኝ ነው። ጥርጣሬ እንትን ስላለች የምን ጥርጣሬ? በነብዩ ሰለላሁ ዐለይሂ ወሰለም ንግግር ላይ ጥርጣሬ አለ? አይ አይደለም፣ በሳቸው ላይ የለኝም። እኔ በቁርአን ላይ ሙሉ አልጠራጠርም። ግን ያው ጓደኛዬ ስናወራ ምናምን እንደዚህ ካለ ምናምን ስላለኝ ነው። እና ለዛ ነው። ችግር የለም። እሺ ጥያቄ ያለ የቀጠለ እስከዚያ ድረስ
ኡስታዝ ሰላም ነው? ደህና አልሐምዱሊላህ። እሺ እና ያውና ያው ላንብብልህ ውጭ ነው ያለሁት። ኦንላይን በቪዲዮ መማር እችላለሁ። አንዴ ليه هرجع لك ياونا يجمع الأطباء على أن لعاب الكلب ليس مطهرا دكتوروች ሙሉ ስምምነት አላቸው ይላል የውሻ ለጋግ ወይንም ለሃጭ ንጹህ እንዳልሆነ بل يحتوي على بكتيريا وجراثيم خطيرة በጣም ከባድና አደገኛ የሆኑ ባክቴሪያዎችን يسبسب يهونا لقاق وينم لها شنو يرسل لقاق قد تنتقل أمراضا مثل السعار والعدوى البكتيرية يجب تجنب لعق الكلاب للجلد خاصة الجروح وتنظيف إن لا كقرآن لك حديث هنا سيرقاقته دكتور شرقاقته هنا تبري تكمته نقرنا سلا وشا لقاق وينم لحج هاي እና ፈልገህ ማግኘት ትችላለህ። ስለማንተ ተማሪዎች ከሆናችሁ እዛው እሺ። ጥያቄ አለ ገጠም? እሺ እንትን የሆነ ኮርስ ማር ነበርና በቪዲዮ ነውና መማር እችላለሁ በቪዲዮ ኦንላይን ውጭ ስለሆነ ያለሁት ይቻላል? ይፈቀዳል ወይስ እንዴት ነው? ሸፍነሽ መማር ትችላለሽ? አይ ማለት ኒቃብ ነው ማለት ነው። ኒቃቢስት አይደለሁኝም ግን በቦታው ነው እና የምንማረው በቪዲዮ ስለሆነ ለዛ እችላለሁ ወይስ አይፈቀድም? ፊታችሁን ገልጣችሁ? ያው ፊታችን ተገልጦ ነው ሂጃብ ለብሰን ግን ኒቃብ አይደለም። ፊታችሁን ተሸፍናችሁ ከሆነ ችግር የለም። እሺ ጌጆ ልምጣ ልጁ ደስ ባለ ጊዜ ዘው እንጂ አይቻልም። ነገ ላይ ትኖራለህ? ሁሉ ጊዜ አለ እስከምሞት ድረስ ኢንሻአላህ። እሺ እሺ ጀዛኩም አላህ አዝምል። አሚን አሚን። እና ኡስታዝ አይፈቀድም ያለ ኒቃብ ካልሆነ አይቻልም ነው ያልከኝ አይደል? ይኸውልሽ እንደ አስሉ እንደ መሰረቱ ኒቃብ መልበስ ፊትን መሸፈን ለሴት ልጅ ግዴታ ነው፣ ዋጅብ። الشيخ عبد العزيز بن باز الشيخ ابن عثيمين الشيخ صالح الفوزان እነዚህ ታላላቅ ዑለሞች በዚህ ጉዳይ ላይ ያላቸው አቋም ኒቃብ ግዴታ ነው፣ ዋጅብ ነው የሚል አቋም ነው። ስለዚህ ተሸፈኑ እና እኔ አትሸፈኑ ብዬ ምንም አይነት መልስ የምሰጠው ነገር የለኝም። ሌላ ቦታ ሄዳችሁ ነው ይችላል። أنا ما أفتيكم ما أفتاه الإمام عبد العزيز بن باز وابن عثيمين وصالح الفوزان لأنهم مع الكبار كانوا متمكنين في ينعش